በጭራሽ ችላ ማለት የሌለብዎ 8 የተለመዱ ህልሞች። ህልም ሁሉም ሰው ያያል። ህልሞች ቆንጆና አስደሳች ሊሆኑ ይችላሉ። ደግሞም አስፈሪና አስጨናቂ እንዲሁም በሌሊት ከእንቅልፍ የሚቀሰቅሱ አይነት ህልሞች አሉ። ዛሬ ይዤላችሁ የቀረብኩት በጣም የተለመዱ 8 ህልሞችን ሲሆን በክፍል 2 ዝግጅቴ ደግሞ ሌሎች 8ቶችን አቀርብላችኋለሁ። እነዚህን ህልሞች አይተው ዝም ብለው ማለፍ እንደሌለብዎ የህልም ጥናት ተመራማሪዎቹ ይናገራሉ። በሌላ አነጋገር እነዚህ ህልሞችን አይተው ችላ ብለው ማለፍ የለብዎም ማለት ነው። ስለዚህ የእነዚህን ህልሞች ትርጉም ማወቅ ለቅድመ ጥንቃቄ ይጠቅማል ማለት ነው። ዛሬ ችላ ሊሏችሁ የማይገቡ የተለመዱ የህልም ትርጉሞችን እንመረምራለን። በተለይም የህልም ተንታኞች ትኩረት መስጠት ተገቢ ነው የሚሉትን አይነት ህልሞች ችላ ማለት የለብዎትና አንዳንድ የተለመዱ ህልሞች ከዚህ በመቀጠል ይቀርባሉ። 1. ሲጠፉ ወይም ወጥመድ ውስጥ ሲገቡ። እርስዎ ጠፍተው ወይም ተጠምደው ህልም ካዩ ይህ ብዙውን ጊዜ የሚያመለክተው በህይወቱ ውስጥ ከሚፈጠር የተለየ ሁኔታ ወይም ለገጠመዎት ነገር ምን አይነት እርምጃ መውሰድ እንዳለቦት እርግጠኛ አለመሆንን ነው። በትልቅ ህንጻ፣ በጫካ፣ በጭጋግ ውስጥ የመጥፋትና መውጫ የማጣት ህልሞች ከፍተኛ ስሜቶችን ያስከትላል እና እነዚህ ህልሞች በገንዘብ፣ በስሜታዊ፣ በአካላዊ ወይም በአእምሮአዊ ክስተቶች በህይወቱ ውስጥ እያጋጠሙት ያሉ ችግሮችን ያንጸባርቃሉ። በቤት ወይም በመገንባት ውስጥ ጠፍተዋል። ይህ የሚያመላክተው በህይወቱ ውስጥ ግልጽ አቅጣጫ አለመኖሩን እና ዓላማ የለሽ ስሜትን ነው። 2. ሳጥኖች። በህልም ሳጥኖችን ማየት ምናልባትም አንድ ሰው አንድ አስፈላጊ ነገር ስለደበቀ ይጨነቁ ይሆናል ወይም ከሌሎች ሰዎች የሚደብቁት ሚስጥር ሊኖርዎት ይችላል። ከዚህ በተጨማሪ በህልም ሳጥን ከከፈቱ እርስዎ የያዙትን ሚስጥር አሁን ለመልቀቅ እና ይፋ ለማውጣት ዝግጁ ነው ማለት ሊሆን ይችላል። ነገር ግን ሳጥኑን ውስጡን ከተመለከቱ በኋላ በውስጡ ምንም እንደሌለ ከተገነዘቡ ምናልባትም በህይወቱ ውስጥ አንዳንድ የጭንቀት ወይም እርካታ ስሜቶች እያጋጠሙት ነው። 3. ያመለጡ ዕድሎች። አውቶቡስ፣ አውሮፕላን፣ ባቡር ወይም ሌላ ህዝብ መመለሻ ትራንስፖርት ሲያመልጡት ህልም ካዩ ብዙውን ጊዜ ህልሙ እርስዎ የሚፈልጉትን ነገር በአግባቡ ባለማሳለፎ በእውነተኛ ዓለም ህይወቶ ጸጸቶችን ሊያንጸባርቅ ይችላል። ይህ ህልም ለስራው የክትትል ጥሪ በሰዓቱ ምላሽ አለመስጠትም ሊሆን ይችላል። 4. መውደቅ ወይም መስመጥ። እነዚህ ህልሞች ብዙውን ጊዜ የድካም ስሜት ወይም የመረበሽ ስሜትን ያጠቃልላሉ። እርስዎ የሚረበሹባቸው ህልሞች ከፍ ካለ ቦታ፣ ረዣዥም ህንጻ መውደቅ ወይም ወደ ውቅያኖስ፣ ወደ ትልቅ የውሃ አካል ውስጥ መስመጥ የመሳሰሉት ሊሆኑ ይችላሉ። ሰዎች ብዙውን ጊዜ እነዚህን ህልሞች እንደ ቅዠት የሚቆጥሯቸው ናቸው። አንዳንዶች የራሳቸውን የሞት ትንበያ ነው ብለው ያምናሉ። ሆኖም ግን ትርጉሙ እንደዚህ አይደለም። እንደዚህ አይነት ህልሞች አሁን በሚኖሩበት ህይወት ደስታ ወይም እርካታ እንደሌለዎት ይጠቁማሉ። ምናልባትም እርስዎ የህይወቶን መቀየር ወይም ህይወቶን ለመቀየር ባደረጉት አንዳንድ ጥረቶች የበለጠ አደገኛ የህይወት ምርጫዎች ውስጥ የመውደቅ ፍርሃት እንዳደረብዎ ያመለክታል። እናም ይህ ህልም ከደጋገሙት አንዳንድ አዳዲስ ምርጫዎችን ማሰብ ያስፈልግዎታል ወይም በአጠቃላይ የተለየ እቅድ፣ በተለየ ልምድ በአዲስ መንገድ ይቅረጹና ይጓዙ። ሌላው እየወደቁ ያሉ ራዕዮች በህልም ውስጥ እያዩ እንደሆነም ይነገራል ወይም ከቁጥጥር ውጭ የሆነ ያለመተማመን ስሜት ሊሰማዎት ይችላል። 5. ማሳደድ። ይህ ህልም በጭንቀት ለሚሰቃዩ ሰዎች በጣም የተለመደ ነው። ብዙውን ጊዜ አንድ ሰው በእንስሳ ወይም በሌላ ነገር እየተሳደደ
የሚያሳይ ህልም። ይህ ሲተረጎም በእውነተኛው ህይወት ከተወሰነ ሁኔታ መሸሽ ወይም ስሜትን ለመጋፈጥ ገና ዝግጁ አለመሆንን ነው። በሌላ በኩል ደግሞ የስሜት ስብራት ወይም ሐዘን ሊሆን ይችላል። 6. ጥርሶቹ ሲወልቁ በህልም ካዩ ይህ ያለመታመን ስሜትን፣ በቂ አለመሆንን ወይም የማያስደስት ስሜትን ያሳያል። ይህ ምናልባት በፍቅር ግንኙነት፣ በትምህርት ቤት ወይም በስራ ላይ ሊሆን ይችላል። በተጨማሪም ጥርሶችን ለመንቀል መጎተት የሚያሳይ ህልም አንድ ነገር መውጣት እንዳለበት ምልክት ነው። የበሰበሱ ጥርሶች ጭንቀቶን ወይም የሚያጋጥሙትን አንድ አይነት ፍርሃት ያመለክታሉ። አንድ ጥናት ብዙ ሰዎች ይህንን የሚረብሽ ህልም ለምን እንዳላቸው ለማወቅ በተደረገ ጥናት 2 መላምቶች ተሰጥተዋል። 1. ህልሙ በእውነተኛው ጥርሶች መፋጨት ሊነሳ ይችላል። 2. ህይወት ውስጥ ስነልቦናዊ ውጥረት እንዳለ የሚያሳይ ነው። ተመራማሪዎቹ የስነልቦና ጭንቀት ከጥርሶች ጋር የተዛመደ እንደሆነና ጥርሶችን ከማፋጨት ጋርም የተያያዘ እንደሆነ ይናገራሉ። 7. ጉንዳኖችን ማለም። ስለ ጉንዳኖች ማለም እርስዎን የሚረብሾትን ወይም የሚያበሳጩትን ነገር ምልክት ሊሆን ይችላል። ይህ ማለት በዕለት ተዕለት ህይወትዎ ውስጥ የሚረብሾትን ምን እንደሆኑ መመርመር ያስፈልገውታል ማለት ነው። ይህ በጊዜ ሂደት እንዲከማች ከማድረግ ይልቅ አንድን ጉዳይ ወይም ጉዳዮችን እንዲቋቋሙ የሚገፋፋውትን ንዑስ አእምሮ ነው ተብሎ ይታሰባል። ጉንዳኖች በቡድን አብረው እንደሚሰሩ ስለሚታወቁ ስለነሱ ማለም እንዲሁ ከቤተሰብና ከጓደኛ ጋር ያለዎትን ግንኙነት ከፍ አድርገው እንደሚመለከቱ ይጠቁማል። 8. ስለ ፀጉር ህልም ካዩ በግንኙነቶቹ ውስጥ ስራ የሚያስፈልጋቸው አካባቢዎች ሊኖሩ ይችላሉ። አእምሮ እሱም በስራው እያደነቀ ሊሆን ይችላል። ፀጉርም እንዲሁ እሱ ስራን ወይም ግንኙነቶችን በተመለከተ ሲሆን ከሌሎች ጋር የሚዛመድበት ቦታ እንደሚመርጡና ከሰዎች ጋር የመገናኘት ጉጉት እንዳለዎትን ይወክላል። ስለ ረጅም ፀጉር ህልም ካዩ ይህ ማለት የነጻነት ስሜት ይፈልጋሉ ማለት ነው። ይህ ምናልባት አንዳንድ ጊዜ ራስዎ ላይ የሚጭኑትን ገደቦች ለማስወገድ አጋጣሚ ሊፈልግ ይችላል። በቀጣዩ ዝግጅት እስክንገናኝ ቸር እንሰንብት።